የይስማዕከ ወርቁ ጽሑፍ አነጋጋሪ ሆኗል። በሰማኸኝ በለው የመቃብር ሁኔታ ዙሪያ ይስማዕከ ወርቁ ያሰፈረው አስተያየት በእጅጉ እያነጋገረ ነው። በእጅጉ አዝኗል በመቃብሩ ሁኔታ። ለምንድን ነው ያዘነው? የይስማዕከ ወርቁ ጽሑፍ ከዚህ እንደሚከተለው ይነበባል። ሰብስክራይብ ማድረጋችሁን አትርሱ። ቻናላችንን ስለምትከታተሉ በእጅጉ እናመሰግናለን። ላይክ በማድረግ ቪዲዮን መከታተል ጀምሩ። የፉካ መቃብር ይሰኛል የይስማዕከ ጽሑፍ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ያለው ሰማኸኝ በለው አፈር ሳይቀምስ ሞተ። አስከሬኑን በሲሚንቶ ወደ ተሰራ የመጽሐፍ መደርደሪያ ወደሚመስል በሲሚንቶ ወደ ተሰራ ፉካ ገባ። ፉካ አታውቁም? አስከሬን እስከ ሳጥኑ የሚቀመጥባቸው ሳጠራ የሚመስል ቦታ ነው። ወደዛ ሲያስገቡት ሳይ እጅግ አምርሬ ያዘንኩ። ስለተቀበረበት ቦታ አይደለም ዋና ቁም ነገሩ። ለደብሩ ለቡልቡላ መድኃኔዓለም ብዙ ኃላፊነት መወጣቱን በህይወት ታሪኩ ውስጥ ሰምቻለሁ። የተለያየ መረጃም ከማየቴ በተጨማሪ እስኪቀበር ድረስ ነው አስከሬኑ እስኪገባ ነው ያየሁት። እርሱን የመሰለ ኢትዮጵያዊ እንደዛ ሲቀበር ሳይ ብዙ ለኢትዮጵያ የደከሙላትን ሰዎች የት እንደተቀበሩ ማየት ጀመርኩ። የሌሎችንም አቀባበር ተመለከትኩ፣ ፈለኩ። የሌሎችንም አቀባበር እንድትወያዩበት ለእናንተ ትቼዋለሁ። ከነዚህ ቀብሮች መካከል ጥቂቶቹን እንጥቀስ። አንዳንዶቹ በውጭ ሀገር ለእርሷ ብለው የተሰደዱ አሉ። እንደ ገጣሚ ወሰዓሊ ገብረ ክርስቶስ ደስታ የት እንደተቀበረ ታውቃላችሁ? ሀገሬ ቅበሩኝ ይል ነበር በግጥሞቹ ላይ። ስደት፣ ናፍቆት፣ የሀገር ፍቅር በሚል ሐሳብ የተሞላ ነበር ገብረ ክርስቶስ ደስታ። ግን ሀገሩ አልተቀበረም። ኢትዮጵያዊ ሰዓሊና ገጣሚ ገብረ ክርስቶስ ደስታ በአሜሪካ ኦክላሆማ ግዛት ነው የተቀበረው። ስማቸው ላይ ገብሬ የሚል ስምና ከስሩ የተወለዱበትና የሞቱበት ዓመተ ምሕረቱ ተቀርጾ የተቀመጠ ድንጋይ አለ። ብዙ የጥበብ ሰዎች እንደዛ ተቀብረዋል። ለኢትዮጵያ ብሎ የተሰደደው የበረከተ መርግም ገጣሚው ፈላስፋው ኃይሉ ገብረ ዮሐንስ ወይም ገሞራው የተቀበረው የት ነው? እኔ ኢትዮጵያ እያለሁ በስንት መከራ ፈልጌ ነበር ቀብሩን ያገኘሁት። የሚያሳየኝ ሰው እንደ ሰማይ ርቆኝ ነበር። ያበደ ሰው ነው ቀብር የሚጠይቀው። ዘመዱ ነህ ተብዬም ነበር። አባቱ ወንድሙ የተቀበሩበት ቦታ ሌላ አካባቢ ነው። በመጨረሻም የሚያገለግልበት ነው ብዬ ሲሄድ በስንት መከራ መሰላችሁ የገሞራውን መቃብር ያገኘሁት። መስቀል አደባባይ ፊት ለፊት እስጢፋኖስ ቤተክርስቲያን ውስጥ ነው የእርሱ የቀብር ቦታ። ሳገኘው ግን በድንጋጤ ክዋልኩ። እንደዚህ እንደሰማኝ በለው ያለ የመቃብር ቦታ ነው። ፉካ ውስጥ ተቀብሮ ነው ያገኘሁት። ያን ያክል ግዙፍ ሰው ያ የበረከተ መርገም ጸሐፊ እንዴት በፉካ ይቀበር? ያለበት ሀገር በክብር ይቀብሩት ነበር ስልም አሰብኩ። ከፉካ ቦታው ተቀይሮ ከሆነ ለማለት ከአንድ ዓመት በፊት ከዚሁ ከጀርመን ተነስቶ ቀብሩን የጎበኘውን ደራሲ በልጅግ አሊን ጠየቅኩት። እነርሱ ባለፈው ዓመት ይመስለኛል ቀብሩ ላይ ተገኝተው መታሰቢያ አድርገውለታል። እኔ አንዳንድ ግጥሞቼን ስጽፍ እርሱን እያሰብኩ ከመሆኑ የተነሳ እንደ እብድ አደረገኝ። ብቻዬን ካለቀስኩ በኋላ ይህስ እንደ አንዳንድ ሰዎች እስከ መቃጠል በምን ይሻላል አልኩ። ሌላ ምን አስከትል? በአሜሪካ የሞተውን ገጣሚ ሰለሞን ደሬሳ የት እንደተቀበረ ታውቃላችሁ? ፈላስፋው ገጣሚ ሰለሞን ደሬሳ አስከሬኑ እንዲቃጠል ተናዟል። ሰለሞን ደሬሳ ጥቅምት 23 ቀን 2010 ዓ.ም በአሜሪካ ሚኒሶታ ግዛት ከዚህ ዓለም በሞት ተለይቷል። በሕይወት እያለ ባስተላለፈው ኑዛዜ መሰረት ስርዓተ ቀብሩ በኑዛዜው መሰረት እሳት በማቃጠል ተፈጽሟል። አስከሬኑ ከተቃጠለ በኋላ በሚኒሶታ ከተማ በሚገኝ የባህር ዳርቻ ላይ ቤተሰቦቹና የቅርብ ወዳጆቹ በተገኙበት የመጨረሻው የክብር ሽኝት ተደርጎለታል። ይህ ውሳኔው እርሱ በሕይወት ዘመኑ ይከተለው ከነበረው ከተለመደው ማህበረሰባዊና ሃይማኖታዊ አፈንጋጭነት ሳይሆን አይቀርም። እርሱስ አቃጥሉኝ አለ። የሰለሞን ደሬሳ ስራዎቹን በመዘርዘር ልፋታችሁ። ልጅነት በኢትዮጵያ ዘመናዊ የቅኔ ታሪክ ውስጥ እንደ ዴርቶጋዳ ብዙ ትችቶችን ያስተናገደ ያው ለራስ ሲቆርሱ ያሳንሱ በሚለው ነው የለውጥ ማዕበል የፈጠረ የመጀመሪያው የግጥም መድብሉ ነው። መጽሐፉ የነባሩን ወግና የቤት አወቃቀር ስልት በመጣስ
አዲስ መንገድ የጠረገ ስራ ተደርጎ ይወሰዳል። ልጅ እያለሁ የሰለሞን ዴሬሳ ግጥም አይገባኝም ነበር። በአንድ ቀን እንዲህ አይነት ግጥም መቼለስ እችላለሁ የሚል የውስጥ ትዕቢት ነበረኝ። አሁን ግን ሌላ ነው። ዘበት እልፊቱ ወለሎታት ደግሞ በፍልስፍና የቋንቋ የዳበረና ሀገራዊ ሐሳቦችን በረቂቅ ቋንቋ የዳሰሰበት መጽሐፍ ነው። ካለበት ፈልጋችሁ አንብቡ። አንዳንድ የእንግሊዘኛ ግጥሞቹ በኖቤል ተሸላሚው ወሌ ሾይንካ በተዘጋጀ የአፍሪካ ምርጥ ግጥሞች ስብስብ ውስጥ ተካተውለታል። እንደ ዘ ፖይም ኤንድ ኢትስ ማትሪክስ ያሉ የታወቁ ፍልስፍናዊ መጣጥፎችንም አበርክቷል። ከዚህም በተጨማሪ የሰዓሊና ገጣሚ ገብረ ክርስቶስ ደስታን ስራዎች ወደ እንግሊዘኛ በመተርጎም ይታወቃል። ሀገራችን ሰፊ ነበረች። ሰፊ የተባለችው ሀገራችን ግን ቢያንስ ለቀብራችን እንኳን አትበቃም። ለሌሎችም ትበቃ ይመስለኝ ነበር። አንዳንዶች ያርጉ ይመስል መቃብራቸውን በወታደር ያስጠብቃሉ። ጠባቦች አጠብቧት እንጂ ለጠባቦች በጠ ቤት ግጠሙላቸው። ስትገጥሙ ታዲያ አበጠ፣ አሞጠሞጠ፣ ተገላበጠ የሚሉትን ቃላት እንዳትረሱ አደራችሁ። ይህ ገጽ አልበቃ ብሎ እንጂ ብዙ ስለ ኢትዮጵያ የታገሉ ሰዎች አስከሬናቸው እንደ ዘበት ተጥሏል። ስንቱ ተጠቅሶ ስንቱ ይታለፋል። እናንተ ጥቀሷቸው። የሰማኸኝ በለው አቀባበር ከፉካ ከመጣድ በእሳት ከመቃጠል በምን ይሻላል? አስረዱኝ፣ እኔም ለመረዳት ልሞክር። የሰማኸኝ በለው ነፍስ በአጸደ ገነት ያሳርፍ። ለቤተሰቦቹ፣ ለወዳጆቹ፣ ለስራው አድናቂዎች ፈጣሪ ያብረታችሁ። ግጥሙን ግን እያስታወሳችሁ አፈር ለሚበላው በማለት ይስማዕከ ወርቁ ትችቱን አጠናቋል። ስለተከታተላችሁን እናመሰግናለን። በሌሎች መረጃዎች እንመለሳለን።